አቱ አበይት ዜናዎች ስናልፍ የብልጽግና አገዛዝ በምስራቅ አማራ ቀጠና በወግዲ ወረዳና በሌሎችም የምዕራብ ወረዳዎች ባደረጋቸው ውጊያዎች ሕይወታቸውን ያጡና የቆሰሉ ከፍተኛ ወታደራዊ አዛዦችንና መስመራዊ አዋጊዎችን ትናንት እስከ ምሽት ድረስ በ3 የጦር ሄሊኮፕተሮች ወደ አዲስ አበባ ሲያመላልስ ማምሸቱን የዓይን ምስክሮችና የአካባቢው ነዋሪዎች አረጋግጠዋል። ሁሉም ሄሊኮፕተሮች በወግዲ ጫቃታ ተብሎ በሚጠራው ቦታ ላይ እያረፉ ወደ ቦታው በአምቡላንሶች የሚሄዱ ሟቾችንና ቁስለኞችን ከአምቡላንሶቹ ላይ በመቀበል በጋስጫና በደገር በኩል ወደ ሸዋ አቅጣጫ መብረራቸውን የዓይን እማኞቹ አረጋግጠዋል። በውጊያው ሕይወታቸውን ያጡትና የቆሰሉት በርካታ በመሆናቸውም 3ቱም ሄሊኮፕተሮች ሙሉ ቀን እስከ ምሽት ድረስ ሲመላለሱ ውለዋል ነው ያሉት የዓይን እማኞቹ። በተመሳሳይ በትናንትናው ዕለት እኩለ ቀን 6 ሰዓት ከ40 ደቂቃ ላይ ኮምቦልቻ ከተማ ያረፉ 2 የጦር ሄሊኮፕተሮች ከፍተኛ ወታደራዊ አዛዦችንና መስመራዊ አዋጊዎችን ጨምሮ ከ47 በላይ ቁስለኛ ወታደሮችን ወደ አዲስ አበባ ጭነው መውሰዳቸውን ከወታደራዊ ምንጮች የተገኘው ተጨባጭ መረጃ ያመለክታል። ምድር ጦሩንና አየር ኃይሉን ጨምሮ 3 ጀነራሎችና ከ60 በሚበልጡ ወታደራዊ ተሽከርካሪዎች የተጫኑ ወታደሮች የተሳተፉበት የወግዲ ወረዳው ከባድ አውደ ውጊያ በመከላከያ ላይ እጅግ ከባድ ሰብአዊና ቁሳዊ ኪሳራ እንዳስከተለ በትናንቱ የዜና ወጃችን መዘገባችን ይታወሳል። በአሁኑ ሰዓት ውጊያው በመጠኑ ጋብ ያለ ቢሆንም በአካባቢው ከፍ ያለ ውጥረት እንደነገሰ ነው ብለዋል ነዋሪዎቹ። መነሻቸውን ከኦሮሚያ ክልል ያደረጉ የአገዛዙ ወታደሮች ከ8 ቀናት የእግር ጉዞ በኋላ አማራ ክልል በመግባት ቴዎድሮስ ዕዝን መቀላቀላቸው ተመለከተ። ወታደሮቹ በጉጉት ሲጠብቁት የነበረው የአማራ ፋኖ አንድነት መበሰሩን ተከትሎ የበረሃው እንግልት፣ የቦታው ርቀትና የመንገዱ አስቸጋሪነት ሳይበግራቸው ሙሉ ትጥቃቸውንና ሌሎች ወታደራዊ መረጃዎችን እንደያዙ 8 ቀናት በእግራቸው ተጉዘው ነው ፋኖን የተቀላቀሉት። በኦሮሚያ ክልል ፍቼ ከሚገኘው 6ኛ ዕዝ 52ኛ ክፍለ ጦር 2ኛ ረጅመንት የ3ኛ ሻምበል አባል የነበሩት ናትናኤል ማስተዋል፣ ሃይማኖት ሞላና ደረጀ መኳንንት የተባሉ 3 ያገዛዙ ወታደሮች ከነሙሉ ትጥቃቸው ከስምሪት ቀጠናቸው በመጥፋት ለተከታታይ 8 ቀናት ተጉዘው ቴዎድሮስ ዕዝ ወዳለበት ቀጠና በመግባት እጃቸውን ሰጥተዋል። ወታደሮቹ ከ8 ቀናት የእግር ጉዞ በኋላ በአፋብን ቴዎድሮስ ዕዝ 34ኛ ክፍለ ጦሩን ሲቀላቀሉም ደማቅ የሆነ አቀባበል እንደተደረገላቸው የክፍለ ጦሩ ህዝብ ግንኙነት ክፍል ገልጿል። በተመሳሳይ መነሻቸውን ከአርሲ ዞን ቦሰት ወረዳ ቦሌ ተብሎ ከሚጠራ አካባቢ ያደረጉ በርካታ ያገዛዙ ወታደሮች የ3 ቀናት የእግር ጉዞ ተጉዘው በሸዋ ቀጠና ያሉ ፋኖችን እንደተቀላቀሉ ከስፍራው የደረሰ መረጃ ያመለክታል። የሰሜን ኢትዮጵያ ውጥረት መባባሱን ተከትሎ ጠቅላይ ሚኒስትር አብይ አህመድ ከህወሓት ጋር እንታረቅ የሚል ሽምግልና መላካቸው በተሰማበት በአሁኑ ወቅት የፌዴራል መንግስቱ የአፍሪካ ህብረት ያቀረበውን የድርድር ጥያቄ እንደማይቀበለው አንድ ባለስልጣን እንደገለጹለት ዘኢኮኖሚስት አስነብበዋል። ህወሓትና የፌዴራል መንግስቱ ከሰሞኑ የገቡበትን ውጥረት አስመልክቶ የአፍሪካ ህብረት የድርድር ጥያቄ ያቀረበ ቢሆንም የፌዴራል መንግስቱ የአፍሪካ ህብረት በውስጥ ጉዳያችን አያገባውም የሚል ምላሽ ሰጥቷል በማለት ነው ባለስልጣኑ ለዘኢኮኖሚስት የነገሩት። የዘኢኮኖሚስት ዘገባ አያይዞም ከፍተኛ ቁጥር ያለው የመከላከያ ኃይልና የጦር መሳሪያ ወደ ትግራይ ወሰን መጠጋቱን ገልጸዋል። ዘኢኮኖሚስት ትናንት ባወጣው በዚሁ ዘገባው የመከላከያ ሰራዊቱ ወደ ትግራይ አዋሳኝ አካባቢዎች ከፍተኛ ቁጥር ያለው ኃይልና ጦር መሳሪያ ማስጠጋቱን ከምንጮቹ እንዳረጋገጠ አመልክቷል። ከሰሞኑ የህወሓት ኃይሎች ተከዜ ወንዝን ተሻግረው ጥቃት መክፈታቸውንና ወልቃይትና ጠለምትን ለመቆጣጠር መሞከራቸውን ፌዴራል መንግስቱ ለዋና ጥቃት እንደ ቅድመ ዝግጅት ነው በማለት እንደወሰደውም ዘኢኮኖሚስት ታትቷል። ይህም በህወሓት በኩል የሱዳን ኮሪደርን ለመቆጣጠር አሁንም ፍላጎት መኖሩን ያሳያል ያለው ጋዜጣው ሁኔታውን ተከትሎ የመከላከያ ሰራዊቱ ሰፊ ቁጥር ያለው ወታደርና የጦር መሳሪያ ወደ ትግራይ ድንበሮች እያንቀሳቀሰ መሆኑን ጠቅሷል። በተያያዘ ስሜ አይጠቀስ ያሉ አንድ ከፍተኛ የህወሓት አመራር የኢትዮጵያ መከላከያ ሰራዊት በሙሉ አቅሙ እየተንቀሳቀሰ ነው፣ ብልጽግና እያደረገ ያለውን ነገር ካላቆመ ይህ ጦርነት ምን ያህል አስፈሪ እንደሚሆን ልነግርህ አልችልም በማለት ሁኔታው አደገኛ መሆኑን እንደነገሩት ዘኢኮኖሚስት አስነብበዋል። በሌላ በኩል ይህ ውጥረትና ፍጥጫ እየበረታ ባለበት በአሁኑ ወቅት አብይ ከህወሓት ጋር የንታረቅ ሽምግልና መላካቸውን ተጨባጭ መንግስታዊ ምንጮች ያረጋገጡ ሲሆን አብይ በሽማግሌዎቹ አማካኝነት እስከ ጥምር መንግስት ድረስ ጥያቄ ቢኖራቸውም በሽምግልና ለመስማማት ዝግጁ ነን የሚል መልእክት መላካቸው ተረጋግጧል። አብይ በአንድ በኩል ከፍተኛ ኃይል ወደ ትግራይ ድንበር እያስጠጉ፣ በሌላ በኩል በፈለጋችሁበት ጉዳይ ለመደራደር ዝግጁ ነኝ የሚል ሽማግሌ መላካቸው አንድም አዘናግተው ጥቃት ለመክፈት አሊያም ጭንቀታቸው ስላየነ ነው የሚሉ መላምቶችን አስከትለዋል።
የአብይ አህመድ አገዛዝ በኃይል ሞከረው ትጥቅ አስፈታለሁ ብሎ ሰራዊት አዝምቶ ማየው ከሰማይ በድሮን ከምድር በዙ 23 በመድፍና በታንክ እሳት አዝንቦም ገፋበት። ምንም ነገር የለም። የሚሰበር ፋኖ እጅ የሚሰጥ አማራ ሊገኝ አልቻለም። ሚሊሻ እጥፍ ደሞዝ ከፍሎ አዘመተ። አድማ በታኝ በጥቅማ ጥቅም ደልሎም አሰማራ። የበተነውን ልዩ ኃይል ከየጓዳው ጠርቶ ጠመንጃ አስጣጥቆ ላከ። አሁንም ትጥቅ የሚፈታ ሳይሆን የሚያስፈታ እጅ የሚሰጥ ቀርቶ በሺዎች የሚማርክ አንድ ተሰውቶበት መቶዎችን የሚያስተኛ ኃይል እንጂ ሌላ አልተገኘም። ታቦት አሲዞ ሽማግሌም ሰዶ በየጫካው ላከ። አሁንም የሚፈልገው አልተገኘም። አዋጅ አስለፈፈ 2-3 ጊዜ የ7 ቀናት ገደብ አስቀምጦ ሰላማዊ ጥሪም አደረገ። አሁንም ወፍ የለም። ባለስልጣናቱን በቡድን ከፋፍሎ በ25 የአማራ ከተሞች ህዝብን ሲያወያዩ ዋለ። ወይ ፍንክች! የአማራ ህዝብ ላይጨርስ የጀመረው ትግል እንደሌለ ለ4 ኪሎ ገዢ መልእክት ተሰደደለት። በዚህ ቢሞክር በዚያ ቢያስስ የሚሰበር አንገት ያጣው አብይ አህመድ የብአዴን ሽማግሌዎችን ቄሶችንና ሼሆችን አዲስ አበባ ጠርቶ አስታርቆን ካሳም ቢሆን እንከፍላለን ሲል ተማጸነ። ኃጢአቱን የሚሸፍንለት የመሰለውን ካባ ቢደርቡለት በደም በጨቀየው እጁ ስጦታ ቢያበረክቱለት በዱር በገደሉ ለህልውናው የተሰማራውን ፋኖ የሚመልሰው ፈጽሞ ሊሆን አልቻለም። አሁንም ተስፋ አልቆረጠም። በአንድ እጁ እንደራደር እያለ በሌላ እጁ የድሮን ማስፈንጠሪያ እየተጫነ የጭካኔ ጉዞውን ቀጠለበት። ዛሬ ደግሞ ምስለኔዎቹን ልኮ የአማራ ባለሀብቶችን እንዲያሸማግሉት ሙከራውን ጀምሯል። በአዲስ አበባ ኃይሌ ሪዞርት የተጠሩት የአማራ ባለሀብቶች በማስፈራራት የታጀበ መዳረሻው የትም በምንም ብለው ፋኖችን ወደ ሽምግልና እንዲያመጡ ማድረግ የሆነ ስብሰባ ላይ ነበሩ። የኦሮሚያ ብልጽግና ምስለኔ አስተዳደር መሪ አረጋ ከበደና ካቢኔው የመሩት ስብሰባ ከባለሀብቶቹ ጠንካራ ተቃውሞ እንደገጠመው የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። በስብሰባው የተገኙና ስማቸው እንዲጠቀስ ያልፈለጉት አንድ የአማራ ባለሀብት አረጋ የኛን ምላሽ መቋቋም አልቻለም፣ ተመስገን ጥሩነህ ተጠርቶ በመሃል መጥቶ አስፈራራን፣ ግን ማናችንም አልተበገርንላቸውም ሲሉ ለአንከር ሚዲያ ገልጸዋል። ተመስገን እንቢታችንን ማስቆም እንዳልቻለ ሲረዳ እናንተ የአማራ ባለሀብቶች ሆናችሁ አዲስ አበባ ምን ተሰራላችሁ? ወደ ክልላችሁ መሄድ አለባችሁ እስከ ማለት መድረሱንም ተናግረዋል። አቶ ተመስገን በየድርጅታችሁ በአካል እመጣለሁ እያለም ማስፈራራቱን እንደቀጠለ የገለጹልን በስብሰባው የተሳተፉ ባለሀብት በመጨረሻም ያለምንም ስምምነት ስብሰባው ተጠናቋል ብለውናል። እኚህን ባለሀብት በአጭሩ አነጋግረናቸዋል። ለደህንነታቸው ሲባል ድምጻቸው መቀየሩን ለመግለጽ እንወዳለን። በጣም አመሰግናለሁ። ዛሬ በአማራ ክልሉ የኦሮሚያ ብልጽግና ምስለኔ አስተዳደር አረጋ ከበደ ባለሀብቶችን የአማራ ባለሀብቶችን ለሰበሰበ ሰምተን ነበረ። እርሶ በዛ እንዳሉ መረጃውን አግኝተን የደወልኩሎት። በጣም ነው አመሰግኖት። እንደው እንዴት ነበር ስብሰባው ባጭሩ ቢነግሩኝ? አመሰግናለሁ። ያው ቀደም ሲል እንዳልከው በዛሬው ዕለት በኃይሌ ሪዞርት አዲስ አበባ ላይ ባለሀብቶች ስብሰባ ነበረ። ለባለሀብቶች ተብሎ ጥሪው ሲደርሰን መጀመሪያ የነበረው የአማራ ክልል ያለውን ችግር ለአንዴና ለመጨረሻ ጊዜ በምን መልኩ እንፍታው፣ ኑ እንምከር የሚል ጥሪ ነበረ። ከጥሪው ላይ ቁርጠኝነት ያለው የሚመስል አንድምታ ያለው ነበረ። ነገር ግን እንደምታውቀው በተለያዩ ጊዜ በሃይማኖት አባቶችና በሽማግሌዎች ሙከራ ተደርጎ ነበረ። ያ ሙከራ አልተሳካም። ከዛም ደግሞ በቅርቡ ያው ከፍተኛ የመንግስት ባለስልጣናት የክልልና የፌዴራል ባሉበት ውይይት አደረግን ተብሎ እሱም ብዙም ያመጣው ውጤት የለም። ጠቅላይ ሚኒስትሩም የአማራ ክልል ተወላጆችን በተለያዩ አቅጣጫ ያሉትን በቅርቡ አናግሮ ነበረ። እሱም ያመጣው ለውጥ የለም እና ይሄኛው ከዚህ ሁሉ ሂደት በኋላ አንድ ቁርጠኛነት ያለው ነገር ይዘው ይመጣሉ ተብሎ ተጠብቆ ነበረ። ባለሀብቶች የተሰበሰብ ነው። ነገር ግን ስብሰባው እንደተጀመረ አቶ አረጋ ነበረ ንግግሩን ሲያደርጉ የነበረው። ብዙ የተለየ ቁርጠኝነት የለም። ያ ምንም እንኳን የአማራ ባለሀብቶች ብንሆንም ከዛው የአማራ አብራክ የተገኘን ችግሩን የምናውቀው ወላጆቻችን፣ አባቶቻችን፣ እናቶቻችን፣ እህቶቻችን፣ ወንድሞች አብሮ አደጉ የሚኖርበትን ኑሮ በትክክል የምናውቀው በአገር ደረጃ በኢትዮጵያ ውስጥ በአማራ ሕዝብ ላይ የደረሰ ያለውን በደል ግፍ የምናውቅ ነን፣ እንረዳለን። የአማራ ሕዝብ ብዙ የተነሳውን ፍትሃዊ ጥያቄም አንድ ባንድ
እናውቃለን። እና ስለዚህ ይህንን ነገር ችግር እንዳለ ተገንዝበው እስካሁን የሄዱበትም መንገድ አዋጪ እንዳልሆነ ተገንዝበው ወደ መፍትሄ ይመጣሉ፣ የተሻለ ነገር ይዘው ይመጣሉ የሚል ግምገማ ነው የነበረን። እኛው ባለሀብቶችም ስንገናኝ ሁሉንም ነገር በውስጥ እንወያያለንና ጠብቀን የሄድንበትና አቶ አረጋ ንግግር ያደረገበት መንገድ ግን ፍጹም ከጠበቅነው ውጭ ነው የሆነ። አስተያየት ሰጣችኋል ከባለሀብቶች? እሳቸው ለዚህ ለአሸማግሉን እንደፈለጓችሁ ቀደም ሲል እኛም መረጃው ደርሰውን ነበረ። ባለሀብቶች በአንድ ሁለት ነገሮች ፋኖችን ወደ ከበረሃ ይመልሳሉ፣ ከወጡበት ጫካ እንዲመለሱ ያደርጋሉ። አንድ ገንዘብ አላቸው፣ በገንዘባቸው ይህንን ነገር ሊያደርጉ ይችላሉ። ሁለተኛ ቤተሰብ አላቸው፣ እዛ ባለሀብቶች ስለሆኑ ይሰማሉ፣ ይደመጣሉ ከሚል በሁለት መንገዶች ለማሳመን ነው የሚል ነው። እንደው ምናልባት እሳቸው ይህንን ጉዳይ አንስተዋል? ሲያነሱስ ምን ምላሽ ከእናንተ በኩል ቀረበ? በሚዲያ በተደጋጋሚ ሲያደርጉት ከነበረው የተለየ ነገር ይዘው አልመጡም። ቀደም ብዬ እንደነገርኩ በሽምግልና የተወሰኑትን ይዘናል፣ የመጨረሻ ጊዜ ሙከራ የሚለው ተደጋግሞ ስለተነገረ ቃሉ ራሱ ከነሱ ሲመጣ በእኛ በኩል ረክሶብናል። ግን ይሄ ከፋኖ አመራሮች የተወሰኑትን ይዛለን የሚለው በእነሱ ያለው አረዳድ እንደተጠበቀ ሆኖ በእኛ ደግሞ ትግሉ ህዝባዊ ስለሆነ በአሁኑ ሰዓት የመከላከያ ሰራዊት እየፈረሰ እንደሆነ ከመከላከያ ያሉት ሰዎች እየወጡ እንዲያውም ውይይትና ድርድር ማድረግ በዚህ አገዛዝ ጋር በሚሉት እንግዲህ እነሱ የሚሉትን ነው ተገቢና ክህደትም እንደሆነ ሁሉ ነው የሚታየው። እና በፋኖች ያለው የጸና አቋም አለ። ከመከላከያ የሚመጡትም ይህ አገዛዝ ሊቀየር አይችልም የሚል እንድምታ አላቸው። እና በውይይቱ ላይ ሰፊ የሆነ ሙግት ነበረ። እኔ ባልተለመደ መልኩ በባለ ሀብቶች የመጣው ይምጣ ተብሎ፣ ምክንያቱም ቁስሉ ካልተነካ እውነተኛው ነገር ካልተነገረ መስማት የሚፈልጉትን ብቻ እየሰሙ መፍትሄ መምጣት አይቻልም በሚል ሰፊ የሆነ ውይይት ነበር እና ነገሩ ከረር ያለ በነበረ በኋላ ያው በቀድሞው ልበለው የደህንነት የነበሩት አቶ ተመስገን መጡ። አቶ ተመስገን ደግሞ ጉዳዩን ጭራሽ አውሰበሰቡት። እሳቸው እንዲያውም ባለሀብቶችን በቁጣና በግሰጻ በሚመስል መልኩ እንግዲህ እናንተ እኛ የምንላችሁን ይህንን ማድረግ የማትችሉ ከሆነ ቦታችሁ አዲስ አበባ አይደለም የሚል ወደ ክልላችሁ ሂዱ የሚል ከአንድ እንዲያው በፖለቲካ ከቆየ ሰው የማይጠበቅ ንግግር ነው ያደረጉት። ይሄ ደግሞ ባለሀብቱን እጅግ ነው ያስቆጨው። ምክንያቱም ባለሀብቱ በላቡ ሰርቶ ለፍቶ ያገኘው በሀገሩ ላይ ሀብት እንጂ ማንም በፈለገ ጊዜ የሚሰጠው ማንም በፈለገ ጊዜ የሚነሳው አይደለም። ምናልባት እዚህ ጋር ያለው ጥያቄ ፈጠረብን። እናንተ የአዲስ አበባ ከተማ ነዋሪ ሆናችሁ ምናልባት በብሔር የአማራ ማንነት ሊኖራችሁ ይችላል እንጂ ስራችሁም እንቅስቃሴያችሁም በአጠቃላይ ኑሯችሁም አዲስ አበባ ሆኖ ወደ ክልላችሁ ሂዱ የሚለው ነገር ምን ማለት ነው? ትንሽ ስላልገባኝ ነው። ወደ ክልላችሁ ሂዱ የሚለው ራሱ የክልል ሀሳብ አይምሯቸው ላይ አልወጣም። ክልል የሚለው ነገር ይሄ እነሱ ተሸክሞት የመጣው ቫይረስ ከነሱ የለቀቀ አይደለም። አዲስ አበባ ለአማራ ተወላጆች አገር መሆኑን አያውቁም፣ አይረዱም። አቶ ተመስገን ሁልጊዜም እንደሚታወቀው የአብይ አህመድ ጠቅላይ ሚኒስትር አብይ አህመድ የሚሰጣቸውን አሳይመንት ብቻ ወስደው ከማድረግ ውጪ የሚሰሩት ነገር የለም። እኔ የሚናገሩትም ነገር በትክክል ይረዳሉ ብዬ አላስብም። እሳቸውን ፕሮፋይል ወደኋላ ሄዶ ማየት ይከብዳል። ምክንያቱም በእሳቸው የደህንነት ዘመን ኢትዮጵያ ውስጥ ያልተፈጸመ በደል ያልተፈጸመ ግፍ የለም። ከእሳቸው የደህንነት ይልቅ ዋናውን ስራ ሲሰራው የነበረው አሁን እንግዲህ በኦሮሚያ በኩል በሰሞኑ ሮይተርስ አወጣ የተባለው ኦሬ ነገኛ ነበር ስራውን የሚሰራው እና ይህንን ሁሉ እያወቁ አሳልፈው የስልጣናቸውን የሰጡ ሰው ናቸው እና አሁንም ደግሞ እንደው ረጋ ብለው ሰከን ብለው ይህንን ተመሳሳይ ስህተት እየሰሩ የተለየ ውጤት ማግኘት ስለማይቻል መለስ ብለው ይመጣሉ ተብሎ ሲጠበቅ ነገሩን አክርረው ከአማራ ከአዲስ አበባ ወጣላችሁ የሚል መልእክትን ያስተላለፉት። እንዲያውም በአማራ ሕዝብ ላይ ባለፉት ዓመታት ከአዲስ አበባ የሚደርስበት መፈናቀል አብረው ዋና ናቸው ወደሚል ድምዳሜ ውስጥ ነው የገባ ነው እና ጥሩ መንፈስ አልነበረም። በአጠቃላይ ውይይቱ ምን አይነት ምላሽ ነበረ ከባለ ሀብቶቹ? እንግዲህ ከአዲስ አበባ ወጣችሁ ወደ ክልላችሁ ሂዱ፣ እኛ ሽምግልና እናንተ መላክ ፈልገናል፣ እናንተ አልቀበልም እያላችሁ ነው የሚል ነው። ሌላም ማስፈራሪያ እንደነበረ እንደው በመረጃ ሰምተን ነበር። እርስዎ ሊያረጋግጡልን ይችላሉ? በየድርጅታችሁ በየካምፓኒያችሁ በግል እመጣለሁ
አስፈራራለሁ ብለዋል የተባለው አቶ ተመስገንና ያም ማስፈራራት እንደነበረ ሰምተናል። ባለሀብቶች ምን አላችሁ የእሳቸውን እንዲህ አይነት ማስፈራሪያ ሲሰሙ? በትክክል ነው። መረጃው ትክክለኛው መረጃን የደረሰው እውነት ለመናገር ምክንያቱም አዲስ አበባ እንድትወጡ ይደረጋል ብቻ ሳይሆን በእያንዳንዱ ባለሀብት ላይ የምንወስደው እርምጃ አለ የሚል ዛቻ ነው የነበረ። ለዚህ ዛቻ የነበረው ተሰብሳቢ አንድትም ያህል ፍርሃት ወይም መደናገጥ አለ። ፊት ለፊት ነው እኛ እናንተ መፍትሄ መስጠት ካለባችሁ መፍትሄ ስጡ። ከዚህ በፊት ተሞክሮ ያልሰራን ነገር መደጋገም አያስፈልግም። እኛ እስከ መጨረሻው ድረስ የህዝባችንን ነገር አሳልፈን የምንሰጠው ነገር አይደለም ነው የሚሉት። መጀመሪያ ላይ እንዲያውም እስከ ካሳ ድረስ የሚል ሁሉ ተነስቶ የነበረው ቀርቶ ከዛ በኋላ እየተደረገ ያለው በአየር በድሮን በከፍተኛ ዘመቻ የአማራ ክልል እንደምታውቀው ከፍተኛ የሆነ ጦርነት እየተካሄደበት ነው ያለው። ይህ አካሄድ አዋጭ አይደለም። ቀደም ሲል እንደተናገርኩት በፋኖቹም በኩል ከመከላከያ በሚወጡ ሰዎችም በኩል ድርድር የሚባለው እንኳን ተቀባይነት የለው እየተባለ ነው እና ዊን የሆነ ነገር ለማምጣት እንኳን ለስለስ ብሎ አልመጡ። በምን ተቋጨ ስብሰባው መጨረሻ ላይ? ስብሰባው በዚህ በባለሀብቶች በቃ ግልጽ ያለው በተለይ አንዱ ባለሀብት ጠንከር ብሎ የተናገረው ይቅርታ መጠየቅ አለባችሁ እናንተ እንዲያውም ይህን ህዝብ ይቅርታ መጠየቅ አለባችሁ። ላለፉት ወራት ብዙ መስዋዕትነት ተከፍሏል። ብዙ ቦታ ላይ ለምሳሌ የቅርቡን ጊዜ እንኳን ብናየው የመራዊው ጭፍጨፋ የተለያዩ አይነት ነገሮች ተደርጓልና ይህንን ህዝብ እውነተኛ ለውጥ የምትፈልጉ ከሆነ ዝቅ ብላችሁ ይቅርታ ጠይቁ። ይቅርታ ጠይቃችሁ ይቅርታውን የሚቀበልም ከሆነ ህዝቡ ነው የሚወስነው። ነገር ግን ይሄን አይነት አሁንም ተመሳሳይ የሆነ አንድ ጊዜ በካህናት፣ አንድ ጊዜ በሽማግሌዎች፣ አንድ ጊዜ በባለስልጣናት፣ አንድ ጊዜ በባለሀብቶች የሚደረገው ሙከራ ምንም አይነት ለውጥ አላመጣም፣ ወደፊትም አያመጣም። ስለዚህ ሰከን ብላችሁ ይቅርታ ለመጠየቅ ራሳችሁን ወደ ውስጥ መመልከት ይኖርባችኋል የሚል ነው እንግዲህ በባለሀብቱ በኩል ያቀረብነው ማለት ነው። ስለዚህ ያለ ስምምነት ስብሰባው ተቋጨ የሚለው መረጃም ትክክለኛ ነው ማለት ነው? 100% ትክክል ነው። በአቶ አረጋም ንግግር ከፍተኛ የሆነ ቅሬታን የተነሳ አቶ ተመስገን ሲመጣ ነገሩ ተባባሰና እንዲሁ ነው የተበተነው። መሳይ በጣም አመሰግናለሁ። እናመሰግናለን።